እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኔ ዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንደውም እውነቴን እነግራችሁ በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። እማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ስለዚህ ተመልከቱ፣ ድግምት ሆነ። እባካችሁ አጋንንት ስሙን 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 ብለው ጸለዩ ጠንቋዮቹ። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም አሏቸው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእርሷን ስም ከጠራችሁ ግን አንመጣም 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 ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ። እዚያ ምን ይደረግ ተብሎ ሌላ ምክር ደግሞ መጣ። ምን እናድረጋት ይችን ሰው? አገራችን በሙሉ እኮ አሳተችው ተባለ። አይ ከጣዖቱ ምኩራብ ትግባና ጣዖቶቻችን ሰብረው ይጥሏታል፣ ሁለት ነው የሚሰነጥቋት ተባለ። ገባች። አንተ እንውዘ ልብ እንጨት እኮ ነው ይሄ። አይን አንተ ራስህ የጠረብከው እኮ ነው። አይን እያለው የማያይ፣ ጆሮ እያለው የማይሰማ፣ አፍንጫ እያለው የማይሸት፣ ለዚህ ነው የምትሰግድ? ውሰደኛል። ከዚያ ሰደዳት። እዚያ ሲሰዱ ጣዖታቱ በሙሉ ተሸፍኖ እንጨት እኮ ነው ውስጡ። ግምጃውን ተሸፍኖ ለሰይ ሰማዩ መምህራነ ወያምሩ መጻሕፍተ ቅዱሳተ ኢፉድፉዳን እምንቱ እንዳጎኖሙ ለሰባ ዛጦን ለአባ ጊዮርጊስ ጋስጫ። ይህን ለሊቃውንቱ ነግሬያቸዋለሁ። ለእናንተ ምን ያደርግላችኋል? ሰምተውኛል። ከነደዳችሁ ግዕዝ መማር ነው አልን። ማምላክን አልነገራቸውም ይሄን። ስለዚህ እዚያ ታጅሮ ተከናንቦ ተሸፋፍኖ እዚያ ይውላል። እዚያ በኋላ እየተሰገደለት እንደዚያ ተሸፋፍኖ ሲሆን ቅድስት አርሴማ በጌታዬ በኢየሱስ ክርስቶስ ስም እያለች ስትገባ ጣዖታቱ በሙሉ እንክት ስብር እያሉ ወደቁ። ስለዚህ ተመልከቱ፣ ግማሹም ሰጠመ፣ ግማሹም አፈር በላው። ቆይ ከዚያ በኋላ ንጉሱ ቢጨንቀው በማታለል ልሞክር ብሎ ነይ እስቲ ቆይ ግን አንቺ ምን አድርግ ነው የምትይኝ አለ። ምንም አድርጎ አላለችም እኮ እሷ አድርጉ ብላ ሳይሆን እነሱ ናቸው ንጉሱን ካላገባሽ ምን አድርግ፣ በጌታ በኢየሱስ ክርስቶስ ስም እመን አለችው። ያንን አይሁድ ሰቅለው የገደሉትን ሎቱ ስብሐት ለሱ ምስጋና ይግባው፣ ያንን ወንበዴውን ነው ወይስ ደግሞ ጳውሎስ ጴጥሮስ የምታያቸውስ እነዚያን ሰውን በጥንቆላ ሲያሰስቱ የነበራቸው ነው? ሄድ አለችና ምራቋን ፂቅ አረገችና ሂዳ በጥፊ ንጉሱን በእውነቱ አንዳንዶቹን ውቀሷቸው፣ አንዳንዶቹን ገስጿቸው ብሏል ቅዱስ ጳውሎስ። ሄደችና እዚያ በኋላ በጥፊ ያለችው። አያችሁ፣ እሷን ሲያሰቃያት አልመታችውም። ክርስቶስ ሲነሳ ነው የተነሳችው። ክርስቶስን ሲሰድብባት ግን ሄደችና በጥፊ ያለችው። ኧረ ተይ አርሴማ ተይ፣ በጥፊ አትምችኝ። እኔ እስካሁን ታገዝኩሽ። ምን አርጌሽ ነው ሁሉ የምታሰቃይኝ? አንተ እንውዘ ልብ። እኔ አላልኩም። እኔ እኮ ያልኩሽ ሌላ አይደለም። ከቤተ መንግስት ገብተሽ ለእኔ አንድ ፍሬ ልጅ ስጪ ነው ያልኩሽ አላት። 5 ምክር መከረችው። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር። ይሁላችሁ ተመልከቱ። የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ አለችው። 5 ምክር። ይሄ በጣም 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 ይሄም ብቻ ብንማማረው አውሎ ያሳድረን ነበር ማምላክን። እነዚህ 5 ችግሮች አሉብህ። ስለዚህ የማታሸንፈውን ኢትኩኑ ከመዘይጻባ ምስለ እግዚአብሔር ያለው ነው። በእውነቱ ገማልያል ለአይሁድ የመከራቸው ነው። ከእግዚአብሔር ጋር እንደሚጣላ አትሁኑ። ከቅዱሳን ጋር ስትጣሉ ከክርስቶስ ሰማዕታት ከክርስቶስ ሐዋርያት ጋር ስትጣሉ የምትጣሉት ከክርስቶስ ጋር ነው አለ የሐዋርያት ሥራ ምዕራፍ 5 ላይ። ከክርስቶስ ቅዱሳን ጋር የሚጣላ ሰው ከክርስቶስ ጋር ነው የሚጣላው። ስለዚህ የማትጨርሰውን አትጀምር አለችው። ይሄንን አይ እንግዲህ የማይሆን ከሆነ ሰማዕታቱን በሙሉ እሷ እንድትፈራ ሌሎችን መጀመሪያ ገደሏቸው አለ። 27ቱን በአንድ ቀን ሁሉንም ገደሏቸው፣ በሰይፍ እያሉ ማለት ነው። በሰይፍ እያሉ ሲገድሏቸው ከዚያ በኋላ ቅድስት አርሴማ ሄደችና አንገታቸውን ሲቆርጡት የሰማዕታቱ አንገት በአየር ላይ ቀጥ ብሎ ለ1 ሰዓት ይቆይ ነበር፣ የክርስቶስ ምስክር መሆኑን ለማሳየት። ያንን ትቀበልና እሷ ከአንገታቸው ጋር ስታገናኘው ሰይፍ እንዳላረፈበት መልሶ ይጋጠም ነበረ።
ይህንን አይተው ይህንን ታምር ሲያዩ ወታደሮች እኛም በነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ መሰከሩ። አዎ የክርስቲያን ደም ዘር ነው ያልኳቸው ስለዚህ ነው። የክርስቲያን ደም ዘር ነው። ወታደሮቹ በጥቅላላ እኛም በቅድስት አርሴማ አምላክ አምነናል እያሉ ተከተሉ። ከዚህ በኋላ እንግዲህ ምን ይደረግ ተባለ። አይ ይችን ሰው ምን እናርጋት? የባስ ጸለያ እንዳታጠፋ እንፈራለን አሉ። እንዲያውም እንተርክልህ አሉና ንጉሥ መሳፍንቱ ቁጭ አሉና ቀድሞም ጊዮርጊስ የሚባል ሰው ተነስቶ እንደኛ ያሉ ነገስታትን 70 ነገስታትን አጥፍቷል። ደግሞ ይች እንዳታጠፋን በጊዜ እናጥፋት አሉ። ይሄ ምን ይላል ጊዮርጊስ የምትለው ደግሞ እሱ ምንድን ነው አለው። አይ እንግዲያስ እንዲያውም እኔውም አምነዋለሁ ደግሞ እንዲያውም አሉና ደግሞ ተመልከቱ ከወታደሮቹ አሁንም ከፍሌዎቹ በቅዱስ ጊዮርጊስ ስም አመኑ። ገና በታሪኩ ሲጠቀስ ነው። መጨረሻ ላይ ቅድስት አርሴማን የምናደርጋት ሲባል ወስዳችሁ አንገቷን በሰይፍ ብላችሁ ግደሏት አለ።